ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንግዲህ የዛሬ ከትንሣኤ ማግስት በሰኞ ቀን ተገናኝተናል። ከፓስተር ጋር አጠገቤ ይገኛል። የዓለማችንን ወቅታዊ ጉዳይ ለማንሳት በመጽሐፍ ቅዱስም ለመቃኘት ወደ እናንተ ደግሞ ግንዛቤው እንዲኖር ለማድረግ ትንታኔዎችን፣ ሐሳቦችን እንከፋፈላለን። መልካም ጊዜ እንዲሆናችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን የትንሣኤ ማግስት ቢሆንም እንግዲህ አንድ ቀን በጌታ ያንቀላፉ ቅዱሳኖች በትንሣኤ ኃይል ተነስተው ጌታ ኢየሱስ ክርስቶስን በኃይልና በክብር በግርማ እንደሚቀበሉት መጽሐፍ ቅዱስ ይነግረናል። ይሄ ለኛ ትልቅ ተስፋ ነው። እኛም በዓይናችን ለማየት እንጓጓለን። ያ ጊዜ ደግሞ ቅርብ እንደሆነ የሚያሳውቁ ትንቢታዊ ክስተቶች እያስታወሱን ስለሆነ በዛም ደግሞ ለዝግጅትና ለጥንቃቄም እንዲሆን መረጃዎችን ወደ እናንተ እያመጣን እንገኛለን። እንደተለመደው እንግዲህ መረጃዎችን እያሰባሰበ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ ተዘጋጅቶ አደራጅቶ ይዞልን መጥቷል። ከሰላምታ በኋላ በቀጥታ ይዞልን ወደ መጣው መረጃና ወደምናደርገው ውይይት እናመራለን። መልካም ጊዜ ይሁንላችሁ። በድጋሚ ሰላም ላንተ ይሁን ፓስተር፣ እንደምን አልክ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ትላንትና ምሽት ነው የተገናኘ ነው። እንግዲህ በበዓል ማግስት ነው የተገናኘ ነው። ትንሣኤ እንግዲህ ሁልጊዜ ነው ይመስለኛል አይደለ? ሁልጊዜ ነው። አዎ፣ ጌታ ኢየሱስ ደግሞ በቅርቡ ደግሞ ይገለጣል። ያንን የሚሸት መዓዛ ነው እንግዲህ እያሸተተን ያለ ነው እና እስኪ ወደ መረጃ ደግሞ እናመራለን። እንግዲህ ድርድሩ ካለፈ በኋላ ማለትም ከተቋረጠ በኋላ አዳዲስ ክስተቶች እየታዩ ነው በዓለም ላይ ያሉት ሁኔታ። ይሄው ምንድነው? የሰላም ድርድሩ ያለ ስምምነት መጠናቀቁን ተከትሎ በኢራንና በአሜሪካ መሃል የትራምፕ አስተዳደር ትኩረቱ የባህር ላይ እገዳ ወደ መጣል ነው ያዞረው። ይሄ ምንድነው የሚባለው? ጮቴን ቀሞኝ ነው የሚባለው። ምክንያቱም ኢራንም ያንን እያደረገች ነው። በፊት ዶናልድ ትራምፕ እንትኑን ለማስከፈል ነበረ ጥሪ ሲያደርጉ የነበሩት። አሁን ራሳቸው ደግሞ መልሶ መዝጋታቸው ተቃራኒ ምንድነው? ይሄ ነገር የተፈለገው ነገር ምንድነው የሚለውን ነገር በጣም እንደው ጥያቄ እንድታነሳ የሚያደርግህ ነገር ነው። ምክንያቱም ከአሜሪካ አጠብቅም። እንግዲህ የአሜሪካ ማዕከላዊ ዕዝ አሁን እያወጣው ባለው መረጃ መካከል ከፍተኛ መቃረን መፈጠሩ ተገልጿል። እንግዲህ ከዋሽንግተን ዲሲ የወጣው ዘገባ እንደሚያመለክተው ፕሬዚዳንት ትራምፕ የባህር ላይ እገዳው ወደ ሆርሙዝ ባህረ ሰላጤ ለመግባት ሆነ ለመውጣት በሚሞክሩ ማናቸው መርከቦች ላይ ያነጣጠረ እንደሚሆን ተናግረው ነበረ። ይሁን እንጂ የአሜሪካ ማዕከላዊ ዕዝ በበኩሉ እገዳው የሚያነጣጥረው ወደ ኢራን ወደብ በሚሄዱና ከኢራን ወደብ በሚመጡ መርከቦች ላይ ብቻ መሆኑን አስታውቋል። ማዕከላዊ ዕዙ አክሎም ወደ ኢራን የሚሄዱ ሆነም ከኢራን የሚመጡ ዓለም አቀፍ መርከቦች በባህረ ሰላጤ ውስጥ በነፃነት መንቀሳቀስ መብታቸው የተጠበቀ መሆኑን አብራርተዋል። እንግዲህ ምንድነው? የተቃረነ ነገር ነው የምትሰማው። ወደ ኢራን ወደቦች እንዳይሄዱ ይሄ አንዱ የሚመስለኝ ምን እንደሆነ ታውቃለህ? ስጋት ነው። ምክንያቱም ወደ ኢራን ወደቦች የሚሄዱ መርከቦች ምናልባት የራሽያና የቻይና የሰሜን ኮሪያ መርከቦች የጦር መሳሪያዎችን እንዳያቀብሉ እየተፈራ ይመስላል።
እና ይህንን ጉዳይ ያመለከተ ይመስላል። እንግዲህ ምንድነው አሁን ላይ በባህረ ሰላጤው መንቀሳቀስ ይችላሉ ብሎ ወደ ኢራን መሄድ ግን ይከለክላል የሚለው ነገር እንዴት ነው ነጣጥለው ሊያስተዳድሩት የሚችሉት የሚሆን? ምክንያቱም ከምን ተነስቼ መሰለ ፈንጂውን እየጠረግን ነው ብለው ነበረ ዶናልድ ትራምፕ ታስታውሳለህ? ባህር ኃይሎቼ በሆርሙዝ ሰርጥ ያለውን ፈንጂ እየጠረጉ ነው ብለው ነበር። ያንን ፈንጂ ጠርገው ጨርሰው ነው ወይስ እንዴት ነው? ይሄ እንትን ያለው ሰላጤዋ ጠባብ ነች፣ በተወሰነ ኪሎ ሜትር ሬዲየስ ያለች ነች። ኢቭን በመድፍ እንኳን እይታ ሊሸፈን የሚችል ነው እና ይሄንን ማድረግ ይችላሉ ወይ? እና አሁን ይሄ ብቻ ሳይሆን እሳቸው ይህንን ትእዛዝ ከሰጡም በኋላ ለከባድ ወታደራዊ ዘመቻ ትእዛዝ እንደሰጡም ተናግረዋል፣ ጦርነቱን ለማስቀጠል። የሚገርምህ እኮ ኢራን ደግሞ በተቃራኒው ማንም መጠቀም ይችላል ከአሜሪካን ውጪ የሚል መግለጫ ነው የሰጡትና የትራምፕ ደግሞ መግለጫ ምን ይላል መሰለ? በዚህ በኩል አሜሪካንን ትእዛዝ ተላልፎ የሚያልፈውን የትኛውንም መርከብ በጥፊ እንመታለን የሚል ቃል በቃል ነው የተናገሩት እና ይህ አስገራሚ ነው። አስገራሚ ነው። አንደኛ ትናንትና እንዴት ነው ቃላቸውን የቀየሩት? ትናንትና የሆርሙዝ ሰርጥ መከፈት አለበት፣ የሆርሙዝ ሰርጥ ተከፍቶ የዓለም ኢኮኖሚ መረጋጋት አለበት፣ የነዳጅ ውድነት መቀነስ አለበት፣ ለዚህ አውሮፓውያን ተባበሩ፣ ሌሎች ዓለማት ተባበሩ፣ ራሽያ ተባበሩ፣ ቻይና ተባበሩ ሲሉ የነበሩት ፕሬዚደንት አሁን ደግሞ ድርድሩ አለመሳካቱ ሲያዩና ኢራን ለአሜሪካና ከእስራኤል መርከብ ውጭ ላሉ ክፍት ማድረጓን ሲያውቁ ለምንድን ነው መከልከል ያስፈለገበት ምክንያት? እነሱ ራሳቸው የዓለም ኢኮኖሚ እንዲጎዳ ይፈልጋሉ ወይ? ዓለም አቀፍ ጫናውንስ እንዴት ያዩታል? ገብቶሃል? ዓለም አቀፍ ጫና ያስከትላል አሁን በአሜሪካ ላይ። በእርግጥ በዚህ ጦርነት አውሮፓውያኖችም ኔቶም ሆነ ማንም እንደማይሳተፉ ያስታውቃል። እና እንግዲህ ምናልባት ወደ ቅድሙ ያመዘን ይሆን ይሄ ከቻይና ከሩሲያ ከሰሜን ኮሪያ የመሳሪያ ግባት እሱ በተለያየ መንገድ ላይ ያስገቡት ይችላል። ምንም እንትን የለውም። አሁን እውነት የአሜሪካ ባህር ኃይል እዛ ቀርቦ እርምጃ ሊወስድ ይችላል ወይ? ገብቷል? አሁን ይሄ ምንድነው መሰለ ከወዳጅ ይልቅ ጠላት ማብዛት ነው የምትሆነው። ጠላቶችን ቁጥር መቀነስ ሲገባ የጠላቶችን ቁጥር እየጨመርክ በሄድክ ቁጥር በጦርነቱ ተሸናፊ እየሆንክ ነው የምትመጣው። ገብቷል? ተሸናፊ እየሆንክ ትመጣለህ እንጂ ባለድል እየሆንክ አትመጣም። እና ይሄ ጉዳይ በደንብ የታሰበበት ነገር አይመስልም። እንደው ገብቷል ስትራቴጂክም አይመስለኝም። ምክንያቱም እየተጎዱ ያሉት በዛ ለምሳሌ ኢራን ዛሬ ባወጣችው ደግሞ ሆርሙዝን ራሷን ዘግተዋለች። ማንኛውም መርከብ በባህረ ሰላጤው ቢያልፍ እመታለሁ ነው ያለችው። እንደሰበር ነው እንግዲህ አሁን የመጣው። እና ምንድነው የምታረው? ከጠዋት ድረስ ምንም አይነት መረጃ አልነበረም። አሁን እንደሰበር ነው የመጣው። ተዘግቷል። ዛሬ ጀምሮ ሆርሙዝ ሙሉ ለሙሉ እየተዘጋ ነው። ስለዚህ አሁን መልሶ ወደ አረንቋ ውስጥ እየተገባ ነው ማለት። በትክክል እንግዲህ ትራምፕ በባህረ ሰላጤው ለሚያልፉ ለኢራን ቀረጥ የሚከፍሉ ማንኛውም ዓለም አቀፍ መርከቦች በአሜሪካ ባህር ኃይል በዓለም አቀፍ ውሃ ክልል ውስጥ እርምጃው እንደሚወሰድበትና ህገወጥ ቀረጥ የሚከፍል ማንም አካል ደህንነቱ ተጠብቆ የባህር ላይ ጉዞ አይኖረውም ማለታቸው ይታወሳል። ነገር ግን ማዕከላዊ እዝ ባወጣው ዝርዝር መግለጫ ውስጥ ስለዚህ የቀረጥ ጉዳይ ምንም የተነሳ ነገር የለም። ሌላው የሚቀረን ማሳያ የጊዜ ሰሌዳ ሲሆን ትራምፕ እገዳው ወዲያውኑ ተግባራዊ እንደሚሆን ሲገልጹ፣ ማዕከላዊው እዝ ግን ይህ የተመረጠ እገዳ ከሰኞ ማለት ከዛሬ ነው ከቀን 14 ጀምሮ ተጀምሮ ተግባራዊ እንደሚደረግ አስታውቀዋል። እንግዲህ ዛሬ ጧት ተዘግቷል። ኢራን ነች የዘጋችው። ዛሬ ጧት እገዳው ሙሉ ለሙሉ እንትን ብላለች። ቀረጥ ማልቀርጥ ከሆነ ታግዳለች። አሁን እኮ ምን መሰለ ከኦማንም ይሁን ከባህሬንም ይሁን
የተባበሩት አረብ ኤሚሬትም ይሁን ማንም ነዳጅ ጭኖ መውጣት አይችልም። ኢራን ካገደች ገብቷል። እነሱ ከዚህ ትችላለህ ከዛ ግን አትችልም ስትል እሷ ደግሞ ሙሉ ለሙሉ ወደ መስመሩን ሙሉ ለሙሉ ዘግታለች። ሌላው አነጋጋሪ ነጥብ የሆነው ቻይና የኢራንን ትልቁ የንግድ አጋር በመሆኗ በኢራን ወደብ በኩል በሚገቡና በሚወጡ እቃዎች ላይ የሚጣል ማንኛውም እገዳ በቻይና ላይ ቀጥታ ተጽዕኖ ማሳደር የማይቀር መሆኑን እየተገለጸ ይገኛል። በቀጣይ እነዚህ ጉዳዮች አሁንም ድረስ እልባት ያላገኙና አጠያያቂ የሆኑ ቀጥለዋል። እንግዲህ ነገሩ ወዴት እያመራ እንደሆነ ወዴት እየሄደ እንደሆነ በግልጽ ማየት የምንችለው ጉዳይ እየሆነ መጥቷል ማለት ነው። ነጥቦቹ ቦታቸውን እየያዙ ነው። የስ አሁን እንግዲህ የአሜሪካ ፕሬዚዳንት ያሳዩት ነገር ወደቡን የመዝጋት ጉዳይ ነው። እነሱም ኢራኖቹም ያ መዘጋት እነሱን የሚጎዳቸው ነገር የለም። በተዘጋበት ሰዓት እንኳን ምልክት እየሰጡ የራሽያ እና የቻይና እንትኖች እየገቡ ድሮን እየሰጡ ሚሳኤል እየሰጡ እንትን ብለዋል። እና ምናልባትም እንግዲህ ከዚህ በኋላ ያ ቀጠና የለየለት የውድመት ቀጠና ሊሆን ይችላል የሚል እምነትም ግምትም አለኝ። እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ወደብ ላይ የባህር እገዳ ወይም ብሎክድ መጣላቸውን ተከትሎ በዓለም አቀፍ የነዳጅ ንግድ ቁልፍ በሆነው የሆርሙዝ የባህር ወሽመጥ ላይ የሚደረግ ማንኛውም አይነት የመርከብ እንቅስቃሴ ወዲያውኑ መቋረጡ ተገልጿል። እንግዲህ በለንደን የሚገኘው ሊያዲስ ሊስት የተባለው የባህር ላይ መረጃ ተቋም እንደገለጸው ከሆነ ቀደም ሲል ቀንሶ የነበረው የመርከቦች ፍሰት አሁን ላይ ሙሉ ለሙሉ ወደ መቆም ተሻግሯል። እገዳው የገቡትም አይወጡም ማለት ነው። እገዳው ዛሬ ሰኞ ከቀኑ ጧት በእኛ እንግዲህ ማለዳ አካባቢ ያው ከቀኑ 2 ሰዓት ማለት 8 ሰዓት ነው። በግሪን ዊች የሰዓት መቁጠሪያ ማለት ነው በፈረንጆቹ ጀምሮ ተግባራዊ እንደሚሆን መታወቁን ተከትሎ በወሽመጥ ውስጥ የነበሩ መርከቦች አቅጣጫቸውን በመቀየር ወደ መጡበት እየተመለሱ ይገኛሉ። ይህ ከፍተኛ ወታደራዊ እርምጃ የተወሰደው ባለፈው ቅዳሜ በፓኪስታን መዲና ኢስላማባድ በአሜሪካና በኢራን መካከል የተደረገውን የቀጥታ የሰላም ንግግር ያለምንም ስምምነት መጠናቀቁ ነው ይህንን እርምጃ ያስወሰደው። እንግዲህ በዚህ እርምጃ ላይ በጣም የሚገርም ነገር የመጀመሪያ የተቃወመችው እንግሊዝ ነች። እኔ አንዳንድ ጊዜ ምን እንደምል ታውቃለህ? እንግሊዝ፣ ፈረንሳይ ለልጆቼ የምላቸዋለሁ ሁሌም ወዳጅ አሳጣችሁ እላለሁ። ገብቷል? ብር ብታጣ ይሻላል ወዳጅ ከምታጣ። ትክክል። አሁን አውሮፓ የማወዳጅ ነበሩ፣ ምንም ጥያቄ የለውም። አሜሪካን ባለፈው ነው ዘግበናል። የኔቶ ዋና ጸሐፊ ማርክ ማናቸው ሩት ነው ስታርመር የእንግሊዝ አይደለም ሩት ማርክ ናቸው። ሩት ማርክ እንደዛ ነው ስማቸው። እና ለጊዜው ስማቸው ያስኩ የኔቶ ዋና ጸሐፊ ማርክ ሩት አሜሪካ ከዶናልድ ትራምፕ ጋር ውይይት አድርገው ነበረና ዶናልድ ትራምፕን በዚህ በኔቶና በአውሮፓ ጉዳይ ላይ ሎቢ ለማድረግ ዲፕሎማሲያዊ ጥረት አድርገው ነበረ። ማድረጋቸው ተገቢ ነው የምትለው ነገር ነው። ነገር ግን አጥጋቢ ምላሽ አልተሰጣቸውም። እሳቸው ግን ምንድነው ዶናልድ ትራምፕ ያው ኔቶን እንደገና በአዲስ መልክ እንትን ለማለት እየሞከሩ ነው የሚል ነገር ይሄ ሎቢ የማድረግ ነገር ምንድነው የሚባለው? ማግባባት ዲፕሎማሲያዊ ቋንቋ ተጠቅመው መግለጫ ለመስጠት ሞክረዋል። ይሁን እንጂ እንግሊዝ ይሄ አግባብ ያልሆነ
እገዳ ነው እንቃወማለን ያለው እንግሊዝ በቀጥታ ነው ያለው። እንግዲህ አሁን ይቀጥላል እንደውም ይቀጥላል ስለ አሁን ላይ ምንድነው በጣም የገረመኝ ነገር ይሄ ያለምንም ስምምነት መቋረጡን ተከትሎ በሌላ በኩል ይህንን የአሜሪካና የኢራን ውጥረት ተከትሎ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለ2 ቀናት ጉብኝት ነገ ማክሰኞ ወደ ቤጂንግ እንደሚያመሩ ተገልጿል። ይህም በምስራቁ ዓለም ያለው ኃይልን በጉዳዩ ላይ ያላቸውን ቅድም ለማጠናከር እንደሆነ ተጽዕኖ ማለት ይታመናል። እንግዲህ አሁን የእሳቸው መሄድ ደግሞ ምንድነው ያለው ነገር እንድምታው የሚለው ነገር እንደው እስቲ ምሽት ላይ እንፈላልግና እንመጣለን። እኛ ብዙ ነገሮችን እንግዲህ መረጃዎችን እያቀበልን ነው እስካሁን ድረስ የምናቀብላቸው መረጃዎች እየሆኑ ነው ያሉት። እኔ የሚገርመኝ ነገር ወደፊት ያለውን ነገር የምንተነትናቸው ነገሮች እየተፈጸሙ ነው ያለው። ይሄ ጦርነት ታስታውስ ከሆነ ማታማ አንስቼዋለሁ ድርድሩ እንደማይሳካ አውቅ ነበረ። ምክንያቱም ኢራን ይዛ የሄደችው አቋምና አሜሪካ ይዘው የመጡት አቋም በፍጹም የማይገናኝና የማይግባቡበት ነጥብ ነው። ለምን ኢራን የኒኩለር ማብላላቱን ማቆም አትፈልግም። በውጭ ግንኙነቷ ላይ ማንም እንዲወስንባት አትፈልግም። ተመልከት፣ የሆርሙዝን ሰርጥ የበላይነት ደግሞ ማጣት አትፈልግም። እነዚህን ነገሮች እንዴት ነበር ሊታረቅ የሚችለው የሚለውን ነገር ስትመለከት ትንሽ ጥያቄ የሚያስነሳ ነበረ። እንግዲህ የአሁን ላይ እሳቸው የሩሲያ የውጭ ጉዳይ ሚኒስትሩ ወደ ቤጂንግ ማቅናታቸው የሚሄዱ ከሆነ አንድ ነገር አለ ማለት ነው። ይሸጣል። የሆርሙዝ የባህር ወሽመጥ የዓለም የነዳጅ ፍላጎት ሲሶ 1/3 የሚጓጓዝበት መስመር በመሆኑ የእንቅስቃሴው ማዕቀብ በዓለም አቀፍ የነዳጅ ዋጋ ላይ በሸቀጦች አቅርቦት ላይ ከፍተኛ ዋጋ ንረት ሊያስከትል ይችላል የሚል ስጋት አለ። እንግዲህ ከዛሬ በኋላ ይታያል። ያው ይጨምራል፣ ነዳጅም ይጨምራል፣ ተመልሶ ይመጣል ማለት ነው። ሸቀጡም ይጨምራል። እንደውም እኮ ከዚህ በፊት ታውቃለህ አውሮፓውያኖች አንድ የተናገሩት ነገር አለ። ነዳጅ እስከ 200 ደረጃ ሊደርስ ይችላል። አይኤምኤፍም ተናግሯል። ይሄንን አይኤምኤፍም ወርልድ ባንክም በዓለም ኢኮኖሚ ላይ የሚያሳድረው ከፍተኛ ተጽዕኖ እንዳለ እና ምናልባትም ይዞ ተያይዘን ወደ ቁልቁለት እንውረድ የሚለው ነገር ካልሆነ በስተቀረ በልህ የምታደርገው ነገር አይደለም፣ መሆን የለበትም ብዬ እኔ ይሄ ግል አስተያየቴ ነው። ልክ ነው እኮ ይሄ እንዳለ ሆኖ እኮ ፓስተር ሊሆን ያለው ደግሞ ግድ ነው። አሁን ሁሉ ልፋት እኮ ጥርጊያ መንገድ ለማዘጋጀት እኮ ነው። ሌላ ምንም ማለት እኮ አይደለም። ለሐሰተኛው ክርስቶስ በቃ ሶሉሽን እየመጥቻለሁ ሲል ነው እኮ የዓለም ሕዝብ ሊቀበለው የሚችለው እና ለዛ ጥርጊያ መንገድ እየተመቻቸ ነው ያለው። አዎ እና ምንድነው የአንዱ ትንሽ አደገኛ የሚያደርገው የዓለም የፖለቲካ መሪዎች ወይም የሀገር መሪዎች ታላላቆቹም ቢሆኑ በየጊዜው የሚለዋውጡት ፖሊሲያቸው፣ የሚለዋውጡት መመሪያ፣ የሚለዋውጡት ሀሳባቸው ዓለምን ወደ ገደል ይዞ የሚሄድ እንደሆነና ይሄ በትክክል የአውሬው በስተጀርባ መኖርን የሚያመለክት ነው። ለዚህ ነው አጋንንት ነው ሁልጊዜ ሀሳቦች አለፈረሰ አይጠራ። የእግዚአብሔር ሀሳብ ሁልጊዜ ግልጽና የታመነ ነው። በቃ የሚታይ ሀሳብ ነው። የእግዚአብሔር ሀሳብ የሚገለጥ ሀሳብ ነው። እግዚአብሔር የተናገረውን ቃል አይለዋውጥም፣ አይሽርም። ዲያብሎስ ደግሞ ውሸተኛ ስለሆነ የውሸት አምላክ ስለሆነ በየጊዜው ሀሳቡን ምን ያደርገዋል? ይፈበርከዋል። ውሸቱንም ይፈበርከዋል። የውሸትን ሀሳብ ያራምደዋል። በውሸትም ደግሞ ይለዋውጠዋል። ትልቁ ጥማቱ ረሃቡ የሰው ልጆች እልቂት ስለሆነ የሰው ልጆች ደም ስለሆነ ያንን ከማፍሰስና ዓለምን ከማስጨነቅና ምጥ ውስጥ ከመክተት ወደኋላ ይመለሳል ብለን አንጠብቅም። ስለዚህ እኛ ቅዱሳን የእግዚአብሔር ልጆች የሆንን በእግዚአብሔር ፊት መጸለይና የእግዚአብሔርን ፊት መፈለግ እግዚአብሔርን ላይ ያለንን ግንኙነት መጣበቅ ከዚህ ዓለም ነገር አሁን ዓለም ከምታሳየን ነገር ርቀን ከእግዚአብሔር ጋር ያለን እጅና ጓንት መሆን አለብን። ምናልፈውም እንደዛ ሲሆን ነው፣ ምንሻገረውም እንደዛ ሲሆን ነው የሚል ሐሳብ አለኝ። እንግዲህ እንጸልይ፣ እንትጋ፣ ከእግዚአብሔር ጋር እንሆን፣ እንንቃ። ሰዓቱ ደርሷል። እንዘጋጅ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም
ጌታ ኢየሱስ አብስቶ ይባርክ ፓስተር። አዎ በጣም ይገርማል። እንግዲህ የዓለም ሕዝብ ተስፋ አድርጎ የነበረው ነገር በአንድ ጊዜ ከስሞ በእንደዚህ አይነት ደረጃ ላይ መድረሱ እንደ ሰውኛ በጣም የሚያሳዝን ነገር እንደሆነ ግልጽ ነው። ነገር ግን ደግሞ ለኛ ለክርስቲያኖች በጣም በጣም ትልቅ ምልክትና የማንቂያ ደወል ስለሆነ ራሳችንን እንድናዘጋጅ እንደገናም ደግሞ መፈጸም ያለብንን ሚሽኖች ወይም ደግሞ ተልእኮ ስፔሻሊ ደግሞ በተለይም ደግሞ የቤተ ክርስቲያን መሪዎች ይሄ በጣም ትልቅ የቤት ስራ ስለሆነ በጊዜ ተልኳችንን እንድንፈጽም እግዚአብሔር እንዲረዳን ምኞታችን ነው። የምጽአቱም አዋጅ ነጋሪ አገልግሎት ይህንን አበክሮ መልእክቱን ማስተላለፍ ይወዳል። እንግዲህ ለዛሬ ለሰኞ የቀን መረጃና መልእክታችን ይህን ይመስላል። በምሽቱ ደግሞ በጣም አሳሳቢ ጉዳዮችን ይዘን ስለምንመጣ እንድትጠባበቁ ከወዲሁ እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።